ማጣፈጫው ምንድነው? ጨውና ቅቤ። የሰው ማጣፈጫው ምንድነው? ሃይማኖትና ምግባር። የእግዚአብሔርን ትእዛዝ ከማፍረስ እሬት መብላት ይሻላል። ምነው ቢሉ በውሃና በማር ይሟሻልና። የእግዚአብሔርን ትእዛዝ ግን ያፈረሰ ለዘላለም ወደ መረረው ይኖራል። እግዚአብሔር አብ ጣት ነው። እግዚአብሔር ወልድ ብዕር ነው። እግዚአብሔር መንፈስ ቅዱስ ቀለም ነው። ሰማይና ምድር ወረቀት ናቸው። ፊደሉም ፍጥረት ነው። እግዚአብሔር አብ በቃሉ ሰማይና ምድርን ፈጠረ። ያለባቸውን ፍጥረት ሁሉ ፈጠረ። በመንፈሱም አጸናቸው። የሕይወት ማጣፈጫው ምንድነው? ጨውና ቅመም ቅቤም ነው። የሰው ማጣፈጫው ምንድነው? ሃይማኖትና ፍቅር ነው። ሃይማኖት ያለው ሰው ሁሉን ያዛልና። ኤልያስ ሰማይን 3 ዓመት ከ6 ወር ዘጋ፣ ዝናብም አልዘነበም። ቀለም በቀንድ ወይንም በብልቃጥ ሳለ ጨለማ ነው፣ በተጻፈ ጊዜ ግን ብርሃን ነው። ቀለም በቀንድ ሳለ ድዳ ነው፣ በተጻፈ ጊዜ ግን መላሰኛ ነው። ቀለም በቀንድ ሳለ ጭምት ነው፣ በተጻፈ ጊዜ ግን እንደሰከረ ነው። ሁሉንም ይለፈልፋል። የንጉስም ልጅ እንደዚሁ ነው። የዚያን ዓለም ስሩን አገኛለሁ ብሎ ቆፈሩት፣ ጽኑም ድንጋይ ሆነብኝ። ድጅኖ አስቤም ሁሉ አለቀ። እንደውም ባየው ባስተዋለው ስሩ እግዚአብሔር ነው። ጨረቃ አንድ ጊዜ እንድትጎድል አንድ ጊዜ እንድትሞላ የዚህ ዓለም ንብረት እንደዚሁ ነው። ፀሐይ ሙሉ እንደሆነች ብርሃኗም ሙቀቷም የወዳኛውም ዓለም እንደዚህ ነው። የሰው ልቡ ፊደል ነው። ያሰበውና የተናገረውን የሰማውን ለቅሞ ያኖራልና። እሳት ንጉስ ነው፣ ጢስ ጭፍራ ነው። እሳት ንጉስ ቢያቃጥል ጢስ ጭፍራ ያፍናል። ከቡላድና ከድኝ ከእንጨትም እሳት ወጥቶ እንዲያቃጥል ጻድቃንም ቢቆጡ እሳት ይዘንማል። ሙሽራ በጨጉላዋ ውስጥ እንደምታምርና ደስ እንደምታሰኝ ጻድቃንም በመንግስተ ሰማያት እንደዚያ ናቸው። ጸሐፊ ሰው የማትረባውና የማትጠቅመውን ደብዳቤ ጠቅልሎ ከእሳት እንደሚጥል እግዚአብሔርም ይህንን ዓለም ሲያሳልፍ እንደዚያ ነው። በኖህ ጊዜ የነበሩ ሰዎች ስለ ዝምታ አልተወደዱም፣ ወክነው ቀሩ እንጂ። በሰዶም ዝሙት ግን የሎጥ ሚስት ጨው ሆና ቀረች። ፀሐይ ለኢያሱ ስለምን ቆመችለት? መድኃኒቱን ኢየሱስ መስሏት ይሆን? ኢየሱስ መድኃኒቱ ሰውም አይገድልን ያድናል እንጂ። መድፍ ሸክሙ የከበደ ነው፣ ነገር ግን በመንኮራኩር ይሄዳል። ሰልፍም ለጊዜ የሚያስፈራ ግሩም ጭንቅ ነው። ማሸነፍ ግን በሀብት ነው እንጂ በጉልበት አይደለም። ማሸነፍ በጥበብ እንጂ በጉልበት አይደለም። በዓለም እስራኤልን ለመርገም ለምን ይሄዳል? ምርቃትን ያዕቆብ ሰርቆ እንዳመጣት አያውቅምን? አየቱ